ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ግንቦት 3 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የጥቂት ግለሰቦች የስልጣን ጥማት ትግራይ ክልልን ወደ እርስ በርስ ግጭት ሊመራው ይችላል ሲሉ አቶ ጌታቸው ረዳ ማስጠንቀቃቸውን ጠቅላይ ሚኒስትር ዶክተር አብይ አህመድና የዓለም አቀፉ የገንዘብ ተቋም ዋና ዳይሬክተር በኢኮኖሚያዊ እድገት ዙሪያ መወያየታቸውን እንዲሁም በአማራ ክልል በሰዎች መነገድና ድንበር ማሻገር ወንጀልን ለመከላከል ያስችላል የተባለው ደንብ መጽደቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የጥቂት ግለሰቦች የስልጣን ጥማት ትግራይ ክልልን ወደ እርስ በርስ ግጭት ሊመራው ይችላል ሲሉ አቶ ጌታቸው ረዳ አስጠነቀቁ። የስምረት ፓርቲ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ወቅታዊ ጉዳይ ላይ ሰፋ ያለ ማብራሪያ ያዘለ መልእክታቸውን አስተላልፈዋል። አቶ ጌታቸው ረዳ በዘ አፍሪካ ሪፖርት መጽሔት ላይ ባሰፈሩት ረዘም ያለ ጽሑፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥልና ክልሉን ወደ ለየለት የፖለቲካ መገለል የሚያመራ አካሄድ እየተከተለ ነው ሲሉ ተችተዋል። የህወሓት ቡድን አመራር ከ2013 አውዳሚ ጦርነት ተገቢውን ትምህርት አለመውሰዱን የጠቆሙት አቶ ጌታቸው ረዳ ስልጣንን ለማቆየት ሲባል ከባዕድ ኃይሎችና የኤርትራን አገዛዝ ፍላጎት ከሚያገለግሉ አካላት ጋር ስልታዊ ጥምረት ለመፍጠር መሞከር በትግራይ ህልውና ላይ የተደቀነ ታሪካዊ ክህደት መሆኑን አብራርተዋል። ይህ የጥቂት ግለሰቦች የስልጣን ጥማት ክልሉን ወደ እርስ በርስ ግጭትና ወደማይቀረው የፌዴራል ጣልቃ ገብነት ሊመራው እንደሚችል ያስጠነቀቁት አቶ ጌታቸው ረዳ የትግራይ ህዝብ ወጣቶችና ዲያስፖራው ይህንን አደገኛ አካሄድ በቃ ሊሉ እንደሚገባ ጥሪያቸውን አቅርበዋል። ትግራይ ማንም ጋንግስተር መጥቶ የመንግስት ስልጣን የሚይዝባት ሆናለች ሲሉ የተናገሩት ደግሞ የስምረት ፓርቲ ምክትል ፕሬዝዳንት አቶ ሀፍቱ ኪሮስ ናቸው። አቶ ሀፍቱ ኪሮስ ከዘ ሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ በክልሉ አሁን ህገወጥነት መስፋፋቱን ተናግረዋል። አክለውም በታሪክ ትግራይ በተለይ የአስተዳደር ስርዓቶችን በመተግበር በህግና በህገ መንግስታዊ ስርዓት የምትታወቅ ናት ያሉ ሲሆን አሁን ማንም ጋንግስተር መጥቶ የመንግስት ስልጣን የሚይዝበት የዜጎችን ንብረት የሚወርስበትና መብታቸውን የሚጥስበት ቦታ ሆኗል ሲሉ ስላለው ሁኔታ አብራርተዋል። እንዲሁም ዛሬ ላይ የህዝቦች መሰረታዊ መብት በግልጽ የሚጣስበት ቦታ ትግራይ ብቻ ነው በማለትም አክለው ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና የዓለም አቀፉ የገንዘብ ተቋም ዋና ዳይሬክተር በኢኮኖሚያዊ እድገት ዙሪያ ተወያዩ። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጆርጂቫ ጋር መወያየታቸው ተገልጿል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ከዓለም አቀፉ የገንዘብ ተቋም ወይም IMF ዋና ዳይሬክተር ክሪስታሊና ጆርጂቫ ጋር ተገናኝተን በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት አድርገናል ብለዋል። ለነበረን ጠቃሚ የሀሳብ ልውውጥና ቀጣይነት ላለው አጋርነት ምስጋናዬ የላቀ ነው ሲሉም ጠቅላይ ሚኒስትሩ መልእክታቸውን አስተላልፈዋል። በሌላ መረጃ ኢትዮጵያ የ$600 ሚሊዮን የድንገተኛ ቀውስ ምላሽ ፈንድ ድርድር ማጠናቀቋ ተሰምቷል። የኢትዮጵያ መንግስት በመካከለኛው ምስራቅ ካለው አለመረጋጋት ጋር ተያይዞ እየጨመረ የመጣውን የነዳጅ ዋጋና የኢኮኖሚ ጫና ለመቋቋም የሚያስችል የ$600 ሚሊዮን የድጋፍ ድርድር ማጠናቀቁን ካፒታል ዘግቧል። ይህ ድጋፍ መንግስት ከዓለም አቀፍ የፋይናንስ ተቋማት ወይም ዓለም ባንክና IMF እንዲሁም እንደ ጣሊያን፣ ፈረንሳይና ጀርመን ካሉ አጋር ሀገራት ጋር በሚያደርገው የቢሊዮን ዶላሮች የትብብር ስትራቴጂ አካል መሆኑም ተመላክቷል። በአማራ ክልል በሰዎች መነገድና ድንበር ማሻገር ወንጀልን ለመከላከል የሚያስችል ደንብ ጸደቀ። በአማራ ክልል በሰዎች መነገድና በህገወጥ መንገድ ዜጎችን ለስራ ወደ ውጭ ሀገር የመላክ ወንጀልን በዘላቂነት ለመከላከል የሚያስችል አዲስ የአሰራር ደንብ መጽደቁን የክልሉ ፍትህ ቢሮ አስታውቋል። የአማራ ብሔራዊ ክልላዊ መንግስት ፍትህ ቢሮ የወንጀሉን ስርጭት ለመግታትና በዜጎች ላይ እየደረሰ ያለውን ዘርፈ ብዙ ስቃይ ለማስቆም ባወጣው በደንብ ቁጥር 252/2018 የምክክር መድረክ በባህር ዳር ከተማ ተካሂዷል። የክልሉ ፍትህ ቢሮ ኃላፊ ብርሃኑ ጎሽን በወቅቱ እንደገለጹት የወጣው የፍልሰት አስተዳደርና አሰራር ስርዓት ደንብ የወንጀሉን ስርጭት ለመግታትና በዜጎች ላይ እየደረሰ ያለውን ዘርፈ ብዙ ስቃይ ማስቆምን ዓላማው ያደረገ ነው ብለዋል። ባለፉት ዓመታት በሰዎች መነገድና በህገወጥ መንገድ ድንበር ማሻገር ወንጀሎች ምክንያት በዜጎች ላይ ከፍተኛ አካላዊና ስነ ልቦናዊ ጉዳቶች ሲደርሱ መቆየታቸውንም ጠቁመዋል። ደንቡ ወንጀሉን ለመከላከል የሚቋቋመው የትብብር ጥምረትና የስራ ቡድን አባላት የሚመሩበትን ግልጽ አሰራር የያዘ መሆኑንም ጠቅሰዋል።
አዲሱ ደንብ የቀደመው የነበሩትን ክፍተቶችን በመሙላት የተቋማትን የጋራና የግል ኃላፊነት በማካተት የተጠያቂነት ስርዓትን በማስፈን ረገድ ትልቅ ሚና እንዳለውና በየደረጃው ያሉ አመራሮችና ፈጻሚዎች ስራቸውን በውጤታማነት እንዲከታተሉ እንደሚያስችልም ኃላፊው ተናግረዋል። ህገወጥ ደላሎችንና በወንጀሉ ላይ የተሰማሩ አካላትን ለህግ ለማቅረብ የሚደረገውን ጥረት በማጠናከር ደንቡ በወንጀሉ ሰለባ ለሆኑ ዜጎች ተገቢው ድጋፍ የሚሰጥበትን መንገድ የሚያመቻች መሆኑንም ጠቁመዋል። ዶናልድ ትራምፕ ኢራን ለሰላም እቅዱ የሰጠችውን ምላሽ ውድቅ ሲያደርጉ ኢራን በበኩሏ በሆርሙዝ ላይ የሚሰማሩ የፈረንሳይና የብሪታንያ ባህር ኃይሎችን አስጠነቀቀች። በመካከለኛው ምስራቅ ያለው ውጥረት ዳግም እያገረሸ እየመጣ በሚመስል መልኩ ፕሬዚዳንት ዶናልድ ትራምፕ ኢራን ለሰላም እቅዳቸው የሰጠችውን ምላሽ ተቀባይነት የሌለው በሚል ውድቅ አድርገውታል። ኢራን በበኩሏ የብሪታንያና የፈረንሳይ የባህር ኃይሎች በሆርሙዝ ወሽመጥ በኩል የሚሰማሩ ከሆነ ወሳኝና ፈጣን ምላሽ እንደምትሰጥ ማስጠንቀቂያ ሰጥታለች። ዝርዝሩን ዘሩፋይል ሀብታሙ ያቀርበዋል። ትራምፕ ኢራን ለሰላም እቅዱ የሰጠችውን ምላሽ ውድቅ ሲያደርጉ ኢራን በበኩሏ በሆርሙዝ ላይ የሚሰማሩ የፈረንሳይና የብሪታንያ ባህር ኃይሎችን አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አሜሪካ ጦርነቱን ለማስቆም ላቀረበችው እቅድ የሰጠችውን ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አድርገዋል። በከፊል ከኢራን መንግስት ጋር ግንኙነት ያለው ታስኒም የተሰኘው የዜና ወኪል ደግሞ የቴህራን ምላሽ በአሸማጋዩ ፓኪስታን በኩል መላኩን ዘግቦታል። የዜና ወኪሉ የቴህራን ምላሽ ውስጥ በሁሉም ግንባሮች የሚካሄዱ ውጊያዎች እንዲቆሙ፣ አሜሪካ በኢራን ወደቦች ላይ የጣለችው እገዳ እንዲነሳ እንዲሁም ወደፊት ኢራን ላይ ጥቃት እንደማይፈጸም ዋስትና እንዲሰጥም ይጠይቃል። ከሁለት ወር በላይ በዘለቀው የኢራን ጦርነት አልፎ አልፎ የተኩስ ልውውጦች ቢኖሩም በአብዛኛው የተኩስ አቁም እንደቀጠለ ነው። ትራምፕ ከዚህ ቀደም ብሎ በኢራን ላይ የከፈቱትን ጦርነት በፍጥነት ይጠናቀቃል ብሎም እንደነበር አይዘነጋም። ነገር ግን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ ተጠናቋል ከማለታቸው በፊት ኢራን ያከማቸችው የበለጸገ ዩራኒየም መውጣት አለበት ሲሉም ጠይቀዋል። ኔታንያሁ ሲቢኤስ ላይ በሚቀርበው 60 ሚኒትስ በሰኘው ፕሮግራም በሰጡት ቃለ ምልልስ አሁንም ያልወደሙ የማበልጸጊያ ማዕከላት አለም ብለዋል። እሁድ ዕለት የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው የሰላም እቅዱን በቀጥታ ሳይጠቅሱ በጠላቶቻችን ፊት አንገታችንን አንደፋም፣ የንግግር ወይም የድርድር ሐሳብ ሲመጣ እጅ መስጠት ወይም ማፈግፈግ ማለት አይደለም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ በተወካይ በኩል ቀረበ የተባለውን የኢራንን ምላሽ አነበብኩት፣ አልወደድኩትም፣ ምንም ተቀባይነት የለውም ሲሉም ጽፏል። አክሲዮስ የውስጥ አዋቂዎችን ጠቅሶ እንደዘገበው አሜሪካ ያቀረበችው ባለ 14 ነጥብ የሰላም እቅድ ኢራን ኒውክሌር ማበልጸጓን እንድታቋርጥ፣ የተጣለባት ማዕቀብ እንዲነሳ፣ በሆርሙዝ ወሽመጥ ላይ የሚደረገው ነፃ እንቅስቃሴ እንዲቀጥል የሚጠይቅ ሐሳቦችን የያዘም ነው። መገናኛ ብዙሃኑ በዘገባው ስለ እቅዱ ማብራሪያ የተሰጣቸውን ሁለት በስም ያልተጠቀሱ የአሜሪካ ባለስልጣናትን፣ ሁለት ሌሎች ግለሰቦችንም ጠቅሷል። እነዚህ ምንጮች በመግባቢያ ሰነዱ ላይ በተጠቀሱት አብዛኞቹ ነጥቦች ለመጨረሻው ስምምነት መነሻ በመሆን ያገለግላሉም ብለዋል። ይህ በእንዲህ እንዳለ ኢራን በሆርሙዝ ወሽመጥ ላይ የፈረንሳይ ወይም የብሪታንያ ባህር ኃይሎች የሚሰማሩ ከሆነ ፈጣን ምላሽ እንደምትሰጥ ማስጠንቀቃለች። የፈረንሳዩ ፕሬዝዳንት ማክሮን ሀገራቸው በወሽመጡ ላይ የባህር ኃይሏን ለማሰማራት እቅድ እንደሌላት ገልጸው ነገር ግን ከኢራን ጋር በመተባበር የደህንነት ተልዕኮ የሚሰጠው ጦር እንደሚሆንም ተናግረዋል። ቅዳሜ ዕለት የብሪታንያ ባህር ኃይል በሆርሙዝ ወሽመጥ ላይ የሚኖርን የመርከቦችን እንቅስቃሴ ለመከላከል የሚደረግ ዓለም አቀፍ ተልዕኮ ላይ ለመሳተፍ ወደ መካከለኛው ምስራቅ የጦር መርከቡን መላኩን አስታውቋል። የዩናይትድ ኪንግደም ጠቅላይ ሚኒስትርና የፈረንሳዩ ፕሬዝዳንት በጋራ በመሆን ጦርነቱ ካበቃ በኋላ ይጀምራል የተባለውን ይህንን ዓለም አቀፍ ተልዕኮ ደግፈውም ተናግረዋል። የኢራን ጦር ቃል አቀባይ ሞሐመድ አክራማኒያም በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ከቴህራን ጋር በቅድሚያ የማይተባበሩ ከሆነ ከባድ እርምጃ እንደሚወሰድባቸው ማስጠንቀቃቸውን ሪና የተሰኘው የዜና ወኪል ዘግቦታል። አክራማኒያ አክሎም አሜሪካኖች ይህንን በሰሜን ህንድ ውቅያኖስ የሚገኝ ሰፊ የባህር ክፍል በጦር መርከቦቻቸው ቢሞሉት እንኳን ሙሉ በሙሉ መዝጋት አይችሉም ሲሉም ተናግረዋል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ግንቦት 3 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።